ሆነ ጉዳይ 40 ሚኒት እዛ ዞን ተደውዬ ሄጄ ነበርኩና ማዘር ታመመች እዛ ማለት ነው። እኔ ያለው በጣም ታመመችና ተጨናነቁ። ወደዚህ ለመምጣት በጣም አሞት። ከዛ በኋላ ምን ልሁን ብዬ ከወልድ ስልክ ቁጥር የሱን ተቀበልኩ። የሱን ተቀብዬ እንደዚህ ማዘር እየታመመች ነው ብዬ ወደ 7 ሰዓት አካባቢ ነው ለሱ የደወልኩለት ማለት ነው። ስደውልለት ከዛ ፕሮግራም ይያለው ትንሽ ቆይቼ ላንተ ደውላለሁ አለ። ከዛ ጠበቅኩ ስደውልለት ቀጥታው እሱ ጸለየለት ማለት ነው። ነገ ለመምጣት ሲል እሷ ታመመች። እኔ ለመምጣት ያሰብኩት ቅዳሜ ዕለት ነው፣ ግን እንደገና ቅዳሜ ዕለት ይዛው ዋልኩት። ምን ልሁን ብዬ እሷ ጋር ዋልኩትና ሌላ ሰው የለኝም ማለት ነው ቤታቸው። ከዛ በኋላ እሱ ጸልዮ ከአሁን ሰዓት በኋላ ምልክት ላንተ ይሆናል ማታ ትደውላለህ አለ። ከዛ ጸለየለት፣ አመን ብላ እሷ ተቀበለች። ማታ ሰዓት ሲሆን እኔ ቤታቸው የኛ ወደ 3 ቦታ ነው። ከዛ አንዱ ቤት ሄጄ እስከሚመጣ ድረስ ማለት በጣም ታማቅቄ ሐኪም ቤት ወስዳለሁ ብዬ እኔ በጣም ተጨናንቄ ነበርኩት። እስከሚመጣ ቡና እያፈላች ነው። ቡና እያፈላች ነበረችና መልክ ድኛለሁ። እሱን ቀጥታ ወደዚህ ቸርች ኮንፈረንስ መጣ ትደውላለህ ምናምን አለ። ከዛ የእግዚአብሔር ስራ ነው ከዚህ እናንተ ደውሉ ምናምን ብዬ ስል ማታ ደውላለሁ። በቃ ዲናለች ለማለት ማለት ነው። ብዙ ሰዓት አልፈጀችም። እውነት እኔ እስከሚሄድ ድረስ ሆስፒታል ምናምን ሄዳ ነበረች። ከዛ በኋላ እግዚአብሔር እንደገና የዛኔ ተጸለየለት። እኔ ቤቱን ዞር ሄጄ እስከሚመጣ እኔ ቡና በጣም ወዳለሁ፣ እርግጡን ነገር አቻለሁ። ከዛ እኔ እስከሚመጣ እኔ የምወደውን ቡና ታፈላለች። ከዛ እኔ ሲያይ እሷን ደስ ብዬ እኔ በቃ ከመጣሁ በኋላ ብዙም አላወራሁም። ዛሬ እኮ እግዚአብሔር ስራ ሲል ላካ ጌታ አለ። ከዚህ በኋላ ምንም ነገር አያሰጋኝ ማለት እስከዚህ አሁን ደስተኛ ናት፣ አልታመመችም። እኔ እስከሚመጣ ለኔ የጸለየች ነበረችና ማታ ራሱ ከሱ ጋር ለማውራት ስትል የኔ ስልኩ ዘጋ። የሱ ልደውልልህ ማታ ማውራት ሄደና ስልኩ ዘጋ። በዛ ምክንያት ነው በጣም እግዚአብሔር ይሰራል ለማለት ፈልጌ ነው። እግዚአብሔር እሱ ይባርክ።